ገላን ያለመታጠብ እምነት ሰምታችሁ ታውቃላችሁ? ማለትም ቆሻሻ መሆን የእምነቱ ዋና ተግባር ነው። ይህን እምነት የሚመራው ደግሞ ጆን ይባላል፣ ወይም ደግሞ ፓዙዙ የተባለ ነው የሚጠራው። የሚኖረው ደግሞ አሜሪካ ውስጥ ነው። ዋና የእምነታቸው መሪ ሴጣን ነው። ይኸው እዚህ ጋር እንደምታዩት ተነቅሶታል ብሎ ሴጣን ብሎ ማለት ነው። ሲጀመር ሴጣን ካልሆነ ማን እንደዚህ አይነት ስራ ያሰራችኋል? ማን እንደዚህ አይነት እምነት እንድትከተሉ ያደርጋችኋል? እናም ይሄ ትክክለኛ ፎቶ ነው። ጤነኛ አይደለም ተብሎ ከሐኪም ቤት መድኃኒት ይሰጠዋል። እሱም መድኃኒት ትንሽ ቢሆን ያሽለው ነበረ። ግን ከነጭራሹ እኚህ መድኃኒቶች አልወስድም ማለት ይጀምራል። አለመውሰዱ ደግሞ የበለጠ ጤናውን ያሳውቀዋል፣ ወይም ደግሞ የበለጠ እብድ ይሆናል። አብዛኛው ጊዜ የሚያሳልፈው ጭፈራ እየጨፈረ አደንዛዥ ነገሮችን እየተጠቀመ እንዲሁም እየሰከረ ነው። ችግሩ ግን ይህ ብቻ አይደለም። ጽዳቱን መጠበቅ አይፈልግም። ገላውን ለመጨረሻ ጊዜ ታጠበው ከዓመት በፊት ነው። ለምንድን የማታጠበው ሲባል እንድታጠብ እምነት አይፈቅድም ይላል። ደስ ሲለው ደግሞ ለጤናችሁ መታጠብ የለባችሁም ይላል። ይሄ ፍጹም ተቃራኒ ነው። ይህን የምታዩ ልጆች ካላችሁ አለመታጠብ ነው እንጂ መታጠብ መቼም የጤናችሁ ጸሮ ነው አያውቅም። ጆንም ታዲያ የሚኖረው ከእናቱ ጋር ነው። እድሜው 30 ደርሷል፣ ግን ስቲል አሁንም ከእናቱ ጋር ነው። ውጭ ሀገር ይሄ ያልተለመደ ነገር ነው፣ በዚህ እድሜያችሁ ከቤተሰቦቻችሁ ጋር መኖር። ምክንያቱም ብዙ የስራ አማራጮች አሉ፣ እንደኛ ሀገር አይደለም። በግልጽ የሚያሳየው ስንፍናችሁ ነው። ቤቱን ደግሞ የሚኖሩበትን በደንብ አድርጎ ነው ያቆሸሸው። ደስ ስለ እሱ የሚከተሉ አማኞች አሉ፣ ይጠራቸዋል። እዛ ይጨፍራሉ፣ ይዝናናሉ እዛው ቤት ውስጥ። ሲሰክሩም ደግሞ ቤት ውስጥ ያለውን ዕቃ ይሰብራሉ። ኢቨን ከዛም አልፎ እዛው ቤት ውስጥ ይሸናሉ፣ እዛው ቤት ውስጥ ይጸዳዳሉ። ቤቱን ቆንጆ አድርገው አግማምተውታል። እናትየዋም ደግሞ ይህን ነገር አታጸደውም። በዛ ላይ እናትየዋ የምትቸገረው በእነሱ ብቻ አይደለም። እዛ ቤት ውስጥ እንስሳቶች አሉ። እኚህ እንስሳቶች ውሻ፣ ድመት ምናምን እዛው ነው እነሱ የሚጸዳዱት። በዚህ ሁኔታም ታዲያ አመታቶችን አሳልፈዋል፣ ያው ተግማምተው ማለት ነው። 2009 ላይም እንደ ፈረንጆች አቆጣጠር ይህን ግሩፕ ጆሽ የሚባል ሰው ይቀላቀላል። አብሯቸው ይዘላል፣ አብሯቸው ይጨፍራል። ግን ደግሞ የእነሱን አብዛኛውን ህግ አይጠብቅም፣ አይቆሽሽም፣ ራሱን ይጠብቃል። ይሄ ነገር ደግሞ ያናዳችኋል። እንደ ጆን ወይም ደግሞ እንደ ፓዙዙ ህግ እዚያ አባል ስትሆኑ በደንብ ቆንጆ አድርጋችሁ መግማማት አለባችሁ። እሱ እንደዛ አይደለም፣ ራሱን እየጠበቀ ነው። በዚህም ጆን በጣም ይናደዳል። እንደለመደው ጆን ከነሱ ጋር ሊዝናና ሲመጣ የሆነ ቀን ጆን ይይዘውና ጥፍንግ አድርጎ አስሮት እታች ግራውንድ ክላስ አስገብቶ ይዘጋበታል። ምግብ የሚባል ነገር እንዳይሰጠው፣ ምንም እንዳይደረግለት ብሎ ለቀናት እሱን አስሮ ያስቀምጠዋል። ጆሽም ማለት እንደተለመደውም ፓዙዙ ወደ ላይፉ ተመልሶ እየጨፈረ እየዘለለ ጆሽ እንዳለ ትዝ ሲለው ታች ግራውንድ ቤት ካስቀመጠው ያወጣውና መሳሪያ ምቶ ይተኩስበት። አንዴም አይደለም 8 ጊዜ የተኮሰበት። ይህን ሲያደርግ እሱን የሚከተሉ ሰዎች ነበሩ። ኢቭን እናትየዋ ሁሉ ነበረች። የተኩሱን ድምፅ ሰምታ መጣች። ምንም ያለችው ነገር የለም። ትታው ወደ ክፍሏ ትመለሳለች። ይህን የጆሽን ሬሳ ወስደው በህይወት እያለ አስረውት የነበረበት ቦታ ያስገቡታል። ሬሳው ከትንሽ ቆይታ በኋላ ግን በጣም መሽተት ጀመረ። ያው መሽተትን ኖርማሊ የሚወዱት ነገር ቢሆንም ይሄ ግን መቋቋም አልቻሉ። ለዛ አፈር አመጥተው እዚህ ሬሳ ላይ ያደርጉበታል። ግን አሁንም ሽታውን መቋቋም አልቻሉ። እናውጣውን ብለው ይሄንን ሬሳ አውጥተው ጓሮ ይቀብሩታል። ይህ ሁሉ ነገር ሲያደርግ እንዳልኳችሁ ብዙ ሰው እያየው ስለነበረ ሰውም ለአንዳንድ ሰው እያወራ ምናምን ይሄ ነገር መዳረስ ጀመረ። አንዱ ሰው ሁሉ ለፖሊስ ይደውላል። እያንዳንዱ የሰሙትንም ነገር ለፖሊስ ይናገራሉ። ግን የሰሙትኝ ሰዎች ፓዙዙ ሰው ገሎ ግራውንድ አስቀምጧል ነው እንጂ ቀብሯል የሚለውን ነገር አለ። ስለዚህ ለፖሊስ የተናገሩት ይሄን ነበር። ፖሊስም ታዲያ በተሰጠው መረጃ መሰረት እነ ፓዙዙ ቤት ሄደ። በእንደዚህ ነገር ተጠርጥረሃል ሲባል ኧረ እኔ በጭራሽ ሰው አልገደልኩም ማለት። ፖሊሶቹን ለማጣራት ቤት ውስጥ ገቡ። እዛ በቃ የሚያስጠላ ቤት ውስጥ ምንም ነገር ግን ሊያገኙ አልቻሉ። ምክንያቱም ሬሳው አውጥተው ጓሮ ስለቀበሩት፣ ጓሮ ደግሞ ፖሊሶቹ ቼክ አላደረጉ። ሽታውም ደግሞ የቤቱ አስጠልቷቸው ስለነበረ ፖሊሶቹ በቃ ወዲያው ነው አይታይት አድርገው ጥለው የወጡት። ይህ ነገር ካለፈ ከ2 ወር በኋላ ቶሚ የሚባል ሰው ይህንን ግሩፕ ይቀላቀላል። ግን ቶሚን የሆነች ልጅ አልወደደችው። እቺ ልጅም የፓዙዙ ፍቅረኛ ነች። በነገራችን ላይ ፓዙዙ እልም ያለ ቆሻሻ ቢሆንም ንጽህናውን ማይጠብቅ የሚያስጠላ ሰው ቢሆንም ብዙ የሚወዱ ሴቶች አሉ። እሷም ደግሞ ከነሱ መሃል አንዷ ነች። ስሟም ደግሞ ኤምበር ይባላል። የሆነ ቀን ምሽትም እንደለመደው እየሰከሩ አደንዛዥ ዕፅ እየተጠቀሙ የፓዙዙን መሳሪያ ኤምበር ትይዝ እና ቶሚ ላይ ተተኩሳለች። ቶሚም እዛው ድፍት ይላል። ይህ ነገር ሲፈጠር እዛው ያሉ ሰዎች እያዩ ነው። እናትየዋም ደግሞ ይህ ነገር ሰምታለች። ምንድነው ብላም ደግሞ ሄዳ ስታይ የሆነ ሰው ተገሎ ቁጭ ብሏል። ሄዳም እናትየዋ ለፖሊስ አሁንም አልተናገረችም። በቃ ባላየ አሁንም ወደ ክፍሏ ትመለሳለች። ይህን ስራዋን ፓዙዙ ሲያይ አንበር የገደለችውን ምንም ያላት ነገር የለም፣ አውጥተሽ ይህን ሬሳ ቅበር ይላታል። እሷም ደግሞ አንድ ጓደኛዋ ጋር ትደውልና ጓሮ ቶሚን ይቀብሩታል። ማንም ሳይዛቸውም ጊዜው አለፈ፣ አመታቶችም ጭምር 2014 መጣ እንደ ፈረንጆች አቆጣጠር። ጆሽም
ቶሚም ጓሮ ተቀብረው አንድ ፖሊስ መጥቶ እንኳን ያወቀ የለም። አንዳንድ ሩመሮች ይሰማሉ። በቃ እንደዚህ ፓዙዙ ወይም ደግሞ ጆን ሰው ገድሏል ምናምን የሚባል ግን ፖሊሶቹ መረጃ ስለሌላቸው ዝም ነው የሚሉት። ይሄ ደግሞ ለማን ተመቸ? ለፓዙዙ። እሱ በቃ አመለጠ። አምበርም ላይፏን እየኖረች ነው ሰው ገላ። ግን የሆነ ቀን ፖሊሶች የጆን ወይም ደግሞ የፓዙዙ ጓደኛ ጋር ሄደው ያንኳኳሉ። ፖሊሶቹም የተገኙት ፓዙዙ ሊይዙ ምናምን አይደለም፣ ጭራሽ ማይገናኝ የወንጀል ጥቆማ አለ፣ እሱን ለማጣራት ነው። ምንም ብለው ሳይናገሩ ገና ፖሊሶቹን ሲያያቸው የፓዙዙ ጓደኛ ለምን የመጣችሁት? ለፓዙዙ ብላችሁን የመጣችሁት እኔ ጋር አለ። እናም እያንዳንዱን ነገር ሳይጠየቅ ፖሊሶቹ ለሌላ ነገር መጥተው እሱ ስለ ፓዙዙ ዝቅዝቅ አደረገው። ሰው ገሎ ነበረ፣ የቀበረውም ጓሮ ነው፣ አንድ ሰው አይደለም 2 ሰው ነው የተቀበረው ምናምን እያለ ለፖሊሶቹ እንዳለ ነገራቸው። ፖሊሶቹ ደግሞ መረጃ የላቸውም እንጂ አንዳንድ ጥርጣሬ ነበራቸው እንዳልኳቸው። እናም የመጡበትን ነገር ትተው ቀጥታ ትኩረታቸውን ወደ ፓዙዙ አደረጉ። ምርመራቸውንም በደንብ ሳይጧጥፉት የሆነ ሰው ደውሎ ጭራሽ ፓዙዙ ጓሮ 2 የተቀበሩ ሰዎች አሉ ብለው ይናገራል። ስለዚህ ከ2 ሰው በቂ መረጃ አግኝተዋል። ቤቱንም ለማጣራት ደግሞ ፖሊሶቹ ቀጥ ብለው ሄዱ። ቤቱም በጣም ቆሻሻና ቤት ሳይሆን መጸዳጃ ቤት ነው የሚመስለውና የሚገርመው ነገር ፖሊሶች ሲገቡ ሱት አለ፣ የኒኩለር ማብለያ ወይም ደግሞ ለጨረር መከላከያ የሚለበስ ልብስ አለ። እሱን ለብሰውት ኦክሲጅን አስገጥመው ነው እዛ ቤት ውስጥ እየገቡት ማለት ነው ለምርመራ። ጓሮም ሄደው ደግሞ ፍተሻ አደረጉ። ወዲያውም የጆሽን እና የቶሚን ሬሳ አገኙ። እዛውም ደግሞ ፓዙዙ ወይም ደግሞ ጆን ነበረ። ሄደው ቀጨም አደረጉት። የፓዙዙም ትክክለኛ ፎቶ ይህን ይመስላል። ቅድም አይታችሁታል፣ ግን እዚህ ጋር በደንብ ይታያል። አብራው ደግሞ አምበር ነበረች። እሷንም እዛው ቀጨም ያደርጓታል። የአምበርም ትክክለኛ ፎቶ ይህን ይመስላል። አምበርን ደግሞ ያገዘቻት ለመቅበር ጓደኛዋን እሷንም ፖሊሶች ቀጨም አደረጓት። የእሷም ትክክለኛ ፎቶ ይህን ይመስላል። ያልተያዘችው እናትየዋ ብቻ ነች። ምክንያቱም እሷን የሚያስጠይቃት መረጃ የለም። ወደ ፍርድ ሂደታቸው ስንሄድ አምበር 36 ዓመት ተፈረደባት። የአምበር ጓደኛ ሬሳውን ይዛ አብራ የቀበረችው 4 ዓመት ተፈረደባት። ጆን ወይም ደግሞ ፓዙዙ ፍርድ ቤት ሳይቀርብ ጊዜያዊ እስር ላይ እንዳለ ራሱን ያደርግና ጸጥ ያደርጋል። የዛሬም እውነተኛ ታሪካችን ይህን ይመስላል። ወዳችኋለሁ። በቀጣይ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ባይ